ሸክም ሌላው ሰው አዝሮ መጓዝ ይሻላል መፍረድ ከመጣ አንድም ሰው አይድን ሁሉም በድሏል ወንድም ወንድሙን እየከሰሰ ለፍርድ አቁሞ አሕዛብ ያያል በንትርኩ እጅግ ተገርሞ አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመሰል ጌታ ሲመጣ በኃይል በሥልጣን ክርስቲያን ሆኖ ከወንድሙ ጋር እየተጣላ ዓለም ዳኘችን በፍርድ ቤት አረጉ በላ ክርስቲያን ሆነ በአሕዛብ መሃል እየተካሰስ አምላክ አዘነ የመስቀል ምስል ዓላማ ስተት አልፈርድም እኔ በማንም በደል በማንም ኃጢአት እንዳልመሰል በፈረድኩበት ጌታ ሲመጣ በኃይል በሥልጣን መቼ ከሰሰ የከሰሱትን የገረፉትን አይተናል እንጂ ለጠላቶቹ ምሕረት ሲለምን በጽድቅ ሥራ ለእውነት ብለን መጥተናል እንጂ ማነው የሾመን በወንድሞች ላይ አርጎ ፈራጅ አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመሰል ጌታ ሲመጣ በኃይል በሥልጣን መቼ ያሰስን የከሰሱትን የገረፉትን አይተናል እንጂ ለጠላቶቹ ምሕረት ሲለምን ለጽድቅ ሥራ ለእውነት ብለን መጥተናል እንጂ ማነው የሾመን በወንድሞች ላይ አርጎ ፈራጅ አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመሰል ጌታ ሲመጣ በኃይል በሥልጣን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ሉል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? አሁን በቀጥታ ማያችሁ በኋላም ደግሞ እግዚአብሔር አምላካችን ወዶና ፈቅዶ ይሄ ቃል የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? በዝማሬ ያገለገለንን ወንድማችን ሊቀ መዘምራን ይልማን እግዚአብሔር አምላክ የበለጠ ጸጋውን አብዝቶ ይስጠው እያልን ወገኖቼ እንጸልያለን። እግዚአብሔር ቢረዳን ወንድማችን ቅድም በደንብ ሰምታችሁት ከሆነ ዝማሬው ላይ አልፈርድም እኔ ምን አለ? አልፈርድም እኔ በማንም በደል
በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ በኃይል በስልጣን አልፈርድም እኔ በማንም በደል በማንም ኃጢአት ለምን ጌታ ሲመጣ በፈረድኩት እንዳልፈረዳል ወንድማችን ትክክል ነው እግዚአብሔር ቢረዳን ወንድሞቼ ዛሬ የምንማርበት እግዚአብሔር ቃል እንዳይፈረድባችሁ አትፍረዱ በሚል ይሆናል ምንም ነገር ይዛችሁ ባትሄዱ በትህትና ሆኜ የምለምናችሁ ወገኖች ይህችን ቃል ይዛችሁልኝ ሄዱ እንዳይፈረድባችሁ አትፍረዱ ወገኖቼ ይሄ ቃል እግዚአብሔር ቃል ነው ይሄን ቃል እኔ ያልኩት ቃል አይደለም የምድርና የሰማይ ፈጣሪ ልዑለ ባህሪ እግዚአብሔር ኢየሱስ ክርስቶስ ያለው ነው ልጆቼ ስሙ አለ እንዳይፈረድባችሁ አትፍረዱ በሰዎች ላይ ዝም ብላችሁ አትፍረዱ ሳታስተውሉ ግራ ቀኙን ሳታዩ አትፍረዱ አለበለዚያ አለመድኃኒዓለም ይፈረድባችኋል ወንድሞቼ ሳታስተውሉ ሳታጣሩ ሚዛናዊ ሳትሆኑ ባላወቃችሁት ነገር እርግጠኛ ባልሆናችሁት ነገር ባሉ ተነስታችሁ አደራ እንዳትፈርዱ ይፈረዳችሁለት በእናንተ ላይ ይፈረዳል አለ የሚያሳዝነኝ ወይም ደግሞ ወገኖቼ በነገራችን ላይ የፈራጆች አለቃ ከፈራጆች አንዱ የሆንኩ እኔ ራሴ ነኝ በሰው ላይ ፈራጆች ከሆኑ ዋና በባል እኔ ራሴ ነኝ ከዚህ ነፃ አይደለሁም ግን ታዲያ ምንድነው ለምንለኛ ትነግረናለህ ብትሉኝ እግዚአብሔር መንፈስ ቅዱስ ልጄ ሆይ በማንም ላይ አንተ አትፍረድ ብሎ ወገኖቼ በኋላ በጓዳ ከወቀሰኝ በኋላ እኔን ያስተማረኝን ምናልባት ቢጠቅማችሁ እናንተንም ብዬ ወንድሞቼ ላካፍል ነው እንጂ ትልቅ አስተማሪ ለመሆንም አይደለም ስለዚህ በዚህ ዘመን ወገኖቼ በጣም ትልቅ ችግር የሆነው ምን አለ ብላችሁ ብትጠይቁኝ አንድ ነገር ንስሐ ያጣ ትልቅ ኃጢአት አለ ንስሐ የማያቅ ንስሐ ያጣ ወገኖቼ ይልቁንም ሰዎች ልክ እንደ ሃይማኖት አርገን ያዝነው አንድ በደል አለ እግዚአብሔርን ያሳዘነ ወገኖቼ በደንብ ሰማችሁኝ ንስሐ የማያቀው ወይም በሌላ አነጋገር ንስሐ ማንገባበት ልክ ፍቃድ የተሰጠን ይመስላል ሰዎች ላይ ስንፈርድ ያ ኃጢአት ወገኖቼ ሰው ላይ መፍረድ ነው ያ ኃጢአት ወገኖቼ በሐሰት መመስከር ነው ይሄን ኃጢአት ወንድሞቼ ራሳችሁን መዝኑ ስንቶቻችን እኔን ጨምሮ ንስሐ አንደኛ ንስሐ እንገባም ግን የገባንለታ ከገባን እኔኮ በሰው ላይ ፈርጃለሁ እኔኮ በማላቀው ባልተረዳሁት ግራ ቀኙን ሳልመለከት ፈርጃለሁ ብለን ስንቶቻችን ንስሐ ገብተናል ለዚህ ነው ወገኖቼ ንስሐ ያጣው የዘመኑ ኃጢአት ያልኩት ንስሐ ያጣ የዘመኑ ኃጢአት በወንድም ላይ መፍረድ በሰው ላይ መፍረድ በወንድም ላይ በሐሰት መመስከር በነገራችን ላይ መፍረድና መመስከር እዚህ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው ምን ማለት ነው ብትሉኝ አንድ ሰው አምጥቶ የሆነ ነገር ይነግረናል ሳናጣራ ሚዛናዊ ሳንሆን እንደሱማ ከሆነ ከሌኮ እንደዚህ ነው red and black white and black በሆነ መልኩ እከሌ እንደዚህ ነው እከሌ እኮ እንደዚህ ነው ብለን እንፈርዳለን እስቲ የከሌን ሳይድ ኦፍ ስቶሪ እንስማ ምናልባት ያላወቅነው ነገር ይኖር ይሆናል አንልም ስለዚህ ምን እናረጋለን እንፈርዳለን መፍረድ ብቻ አይደለም ያን የፈረድነውን አብዝተን አራብተን ወደ ሌሎች እናከፋፍለዋለን እነከሌ እኮ እንደዚህ ያደረጉ እንላለን ይገርም ነው አሁን ደግሞ በሐሰት መሰከረ ለዚህ ነው መፍረድና መክሰስ በዚህ ኮንቴክስት በዚህ አውድ ውስጥ የአንድ ሳንቲም ሁለት ገጽታዎች ናቸው እግዚአብሔር ግን እንደዚህ አለ ልጄ ሆይ በማንም ላይ አንተ አትፍረድ አለ ይሄን ብቻ አይደለም እግዚአብሔር ያለው ወንድምህን በሐሰት አትክሰስ አለ
ግን የሚያሳዝነው ከሁሉ ወገኖቼ በዚህ ዘመን ብዙ ኃጢአት እንሰራለን ብዙ በደል እናደርጋለን ከበደሎቹ ግን የላቀው ወይም ንስሐ ያላወቀው አንድና አንድ ኃጢአት ምንድነው ብላችሁ ብትሉ በሰው ላይ መፍረድ ባላወቅነው ባልተረዳነው ባላረጋገጥነው ማስረጃ ሳይኖረን ወገኖቼ በሰዎች ላይ እንፈርዳለን ቀኑን ሙሉ የሚገርማችሁ መፍረድ ብቻ እኮ አይደለም ቀኑን ሙሉ ዘመኑ መቼም የቴክኖሎጂ ነው ተመችቷል ፌስቡክ ዩቲዩብ ምንም ቲክቶክም አለ እዛ ላይ ወጥተን ይሄንን ኃጢአታችንን እንደ ኩራት ነውራችንን እንደ ኩራት በአደባባይ እንዘራዋለን በሐሰት እንመሰክራለን በሐሰት አትመስክር ይላል እግዚአብሔር ቃል ሰዎች ከዚህ የሚያመልጡ ይመስላቸዋል አንዳንድ ጊዜ አንዳንድ ወንድሞች ጋር ስንወያይ የሆነ መረጃ ይዘው ይመጣሉ አረ ይሄ ነገር ቆይ እስቲ መረጃው ምንድነው አይ አንተ ደግሞ እንደው ሁሉ ነገር መረጃ አለው እንዴ እሺ very interesting okay ብለን ስንላቸው መልሰው ወገኖቼ ይሄ እኮ አይገናኝም ይሄ እኮ ከእግዚአብሔር ቃል ጋር አይገናኝም ይሄ እኮ የፖለቲካ ጉዳይ እኮ ከእግዚአብሔር ጋር አይገናኝም ይላል ወንድሜ ይገናኛል ስማኝ የሰው ነፍስ ሰው እስከ ጎዳ ድረስ የሰው ስብዕና እስከ አጎደለ ድረስ በኔና ባንተ ፍርድ ሰው የሚሞት ከሆነ ወንድሜ እግዚአብሔር ደሙን ከኔና ካንተ ላይ ይፈልጋል ለምን አትፍረድ በወንድምህ ላይ በሐሰት አትመስክር ብሎናል በጀብደኝነት አይደለም እናገረው ወንድሞቼ በትህትና ነው እኔ በዚህ ውስጥ ራሴ የፈራጆች አለቃ ነኝ ወገኖቼ እዚህ ወገኖቼ ንስሐ ያጣው የዘመኑ ኃጢአት ምንድነው ብለን ብንል በሰው ላይ መፍረድ በሰው ላይ በሐሰት መመስከር ማጣራት የለም ሚዛናዊ መሆን የለም no more ሚዛናዊነት ሰው ሁሉ ወገኖቼ በሰው ላይ መፍረድን እንደ ሃይማኖት ይዞታል listen to me እንደ ሃይማኖት ይዞታል ምን ማለት ነው እንደ ሃይማኖት ይዞታል ሃይማኖት ማለት ወንድሞቼ ሰው ሁሉ ሊያደርገው የሚገባ የማይቋረጥ ከፈጣሪ ጋር ያለን ግንኙነት ሃይማኖት ይባላል የማይቋረጥ ቅዳሴ ይቋረጣል አይቋረጥም ጸሎት ይቋረጣል አይቋረጥም ቅዳሴ ሲቋረጥ አይታችሁ ታውቃላችሁ ለምን ሃይማኖት ነው እንደ ሃይማኖት እኛ ሰዎች ላይ መፍረድን እንደ ሃይማኖት አድርገን ይዘነዋል እግዚአብሔር እንዴት ይታረቀን አረ ይሄ እኮ በሰው ላይ መፍረድ ነው ስትል አይ አንተ ደግሞ ምን አገናኘው ይሄ ማይገናኝ ነገር ይሄ እኮ እንደውም ስለ ፖለቲካ ነው እንላለን አይደል የዘር ቸርች ፖለቲክስ ነው ኦር ይሄ እኮ ፖለቲካ ነው ወንድሜ ስማኝ እኔና አንተ የፈረድነው ጉዳይ እኔና አንተ በሐሰት የመሰከርነው ጉዳይ ሄዶ ሰው ላይ ጉዳት ካደረሰ በዚህ ምክንያት ሰው ከሞተ ወንድሜ ደሙን እግዚአብሔር ከኔና ካንተ ይፈልጋል ይሄንን ነው እግዚአብሔር ለኔ ያለ ልጅው በማንም ላይ አትፍረድ ስለዚህ እንደ ሃይማኖት አድርገን ይዘነዋል አዎ አያችሁ በጣም ያሳዝናል ስለዚህ ንስሐ ያጣ ኃጢአት በዘመናችን የነገሰ ማንንም ሰው ማያስተውለው ከትልቅ እስከ ትንሽ ትልልቆቹም ማያስተውሉት ትንንሾቹ አዎ ደቂቃኑም የማናስተውለው አንድ ገስፎ በእኛ መካከል ደንድኖ የወጣ ኃጢአት ንስሐ ያልገዛው ኃጢአት ሁላችን የወደቅንበት ኃጢአት የእግዚአብሔር ቃል ግን እንደዚህ ይላል ወገኖቼ በዚህ ጉዳይ ላይ አትፍረድ እንዳይፈረድብህ አትፍረድ በወንድምህ ላይ በሐሰት አትመስክር ምስክርነት ተሰጥ ይሆናል ሚዛናዊውን ማስረጃ ይኑር ያየውን ያረጋገጥከውን መስክር ለወገኔ ነው ብለ አድልተ ለዘሬ ነው ብለ አድልተ ብትመሰክር ተጠያቂነት አለ ሚገርመው በጣም የሚያስደንቀው ነገር ልንገራችሁ በጣም የሚገርመው በሰው ላይ መፍረድ በጣም ቀላል ነገር ነው በጣም ቀላል ነው እኔ በህይወቴ ኤክሰርሳይዝ አድርጌዋለሁ so you don't have to tell me
ወገኖቼ በሰው ላይ መፍረድ እጅግ በጣም ቀላል ነው። ከባዱ ምንድነው? ትክክል መስራት ከባድ ነው። ትክክለኛ ነገርን መስራት ነው ከባድ። መፍረድ ቀላል ነገር ነው፣ ምንም ችግር የለውም። አያችሁ? ግን ከባዱ ምንድነው? በትክክል መስራት። በሰዎች ላይ ፈርደን እኛ ሄደን ያንን ነገር በትክክል መስራት በጣም ከባድ ነገር ነው። ስለ አንድ ስራ አንድ ሰው ስለሰራው ነገር አጣጥሎ አቃቂር አውጥቶ ዲሞራላይዝ አድርጎ መናገር ቀላል ነው። ያ ወንድም ያ ታናሽ ብላቴና የሰራውን ስራ መስራት ግን ከባድ ነው። ከባድ ነው። መተቸት ቀላል ነው። በሰው መፍረድ ቀላል ነው ወንድሞቼ። ሰዎች የሰሩትን ያንን ስራ መስራት ግን እጅግ ከባድ ነው። ወይም በሌላ አነጋገር ወገኖቼ መናገር እኮ ቀላል ነው። መናገር ቀላል ነው። እኔ ማሳምር ያሁን የናገረው የለ መናገር ቀላል ነው። መኖር ነው ከባዱ። መኖር ነው ከባዱ ወንድሞቼ። ስለዚህ እግዚአብሔር ቃል ግን ምን አለ? እንዳይፈረድብህ አትፍረድ። ማስጠንቀቂያ ነው። ፍርድ አለ። ለዚህ ነው ወንድማችን ይልማም ቅድም አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ በኃይል በስልጣን በቸርነቱ አምላክ ባይተወኝ በደሌን ሁሉ ውስጤ ቢፈተሽ በተሰጠኝ ሕግ በቅዱስ ቃሉ በምን ምግባሬ በሰው ፈርዳለሁ? አይኔን አቅንቼ እንዴት አያለሁ? በደሌ በስቶ ለራሴ ሳላውቅ በኃጢአት ሞቼ እንዴት በሰው ላይ ፈርዳለሁ አለ ወንድማችን ይልማ። እግዚአብሔር ጸጋውን ያብዛለት ወንድማችንን። አልፈርድም እኔ በማንም በደል አልፈርድም እኔ በማንም በደል በማንም ኃጢአት በፈረድኩበት እንዳልመዘን ጌታ ሲመጣ እንዳልመዘን አለ። በኋላ መጣበታለሁ ወገኖቼ። ጌታም ድረስ አይቆይ ፍርዱ እዚህ አለ። ሁለት ፍርድ አለ። አንደኛው ከጌታ ነው፣ ሁለተኛው ከሰው እንፈረዳለን። አቃቂር ማውጣት ቀላል ነው። የጌታ ፍርድ በጌታ ቀን ይሆናል። የሰው ፍርድ ግን አሁን ይሆናል። እነዛ ሰዎች አቃቂን አውጥተን የፈረድንባቸው ሰዎች ቦታ ላይ ሲያስቀምጡን አዎ እናፍራለን። ግን ችግሩ ምን መሰላችሁ? እፍረት ጠፍቶብን የለኛ ጠፋብን እኮ እፍረት። ይሄ እፍረት ጠፋብን እኮ አናፍርም እኮ። ባለፈው በውሸት መሰከርን፣ ፈረድን። ነገሩ ውሸት መሆኑ ሲረጋገጥ አም ሶሪ በጣም ይቅርታ በድያለሁ፣ እግዚአብሔር ሆይ አጥፍቻለሁ፣ ከሌና ከሌን እኮ እንደዚህ ብያለሁ አንልም። በሰዎችም ዘንድ ሄደን you know what I'm sorry ባለፈው እኮ የነገርኩ ነገር ውሸት ነው፣ እኔ ነኝ የተሳሳትኩ አንልም። ከነርማችን ሙቫን መቀጠል ነው። እኛ መሄድ ብቻ ነው። እርማችንን ይዘን መቀጠል ነው። በእኛ ቤት ሰው አላየንም፣ በእኛ ቤት ሰው አላየንም። እግዚአብሔር ግን ያያል። እግዚአብሔር። ስለዚህ ወገኖች እግዚአብሔር ግን ምን አለ? እንዳይፈረድባችሁ አትፍረዱ አለ። መልእክቱ ይሄ ነው ወንድሞች፣ እንዳይፈረድባችሁ አትፍረዱ አለ። በነገራችን ላይ ፈረንጆችም ይሄን ነገር አስተውላችሁ ከሆነ አንዳንድ ነገር ሲያወሩ ሰምታችሁ ከሆነ no please don't judge or they may say don't judge me because ይቅርታ አድርጉልኝ የሚስት ስልክ ነው ይሁን። ስለዚህ don't judge ይላል እግዚአብሔር ቃል። ፈረንጆች ምን ይላሉ? don't judge ከታ መጣት ከእግዚአብሔር ቃል don't judge። ስለዚህ ወገኖቼ ስለዚህ እንዳይፈረድባችሁ አትፍረዱ ያለው መድኃኒዓለም ክርስቶስ ነው። ኢየሱስ ክርስቶስ አንድ ነገር የሚያስደንቀኝ ነገር አለ። በጣም የሚገርመኝ ነገር እውነተኛ ፈራጅ ኢየሱስ ክርስቶስ ነው። ፍርድን ሁሉ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ሰጠው ይላል። ኢየሱስ ክርስቶስ እንኳን እውነተኛ ፈራጅ ሲሆን የሚገርማችሁ በምድር በስጋ ማርያም በተመላለሰ ጊዜ ግን እኔ አልፈርድም ነው ያለው። ሰማችሁኝ? እኛ ግን ችግር የለብንም ስንፈርድ ወገኖቼ። ለምን? ኢየሱስ ክርስቶስ ምን አለ መሰላችሁ? በስጋ ማርያም በተመላለሰ ጊዜ በምድር በነበረበት ጊዜ ፍረድ አሉት። አልፈርድም ነው ያለው። ታስታውሳላችሁ ያቺ ዝሙት የፈጸመችውን ሴትዮ ፈሪሳውያን ግብዞች ይዘዋት መጡ። ኃጢአተኞች ናቸው እንደሷ፣ ከሷ አይበለጡ። ከሷ የሚለዩት እነሱ ትልልቅ እንደዚህ አይነት ቀሚስ ይለብሱ ነበር። በትልቅ ቀሚስ ራሳቸውን ይሸፍኑ ነበር። ኃጢአት ግን ውስጣቸው እዚህ ድረስ ነበር። እነዚህ ሰዎች እቺ ሴት ዘሙታለች ብለው መድኃኒዓለም ክርስቶስ ጋር መጣ።
አመጣት ጌታዬ እቺ ሴት አያት የምትገርም ጉድ ነች የሷ መቼም አይወራ ያዝናት እኮ እጅ ከፍንጅ ያዝናት አላቸው እጅ ከፍንጅ የሚገርመው ነገር የሚያሳዝነው መቼም እኛ ሁሉ ጊዜ ፍርደ ገምድሎች አይደለም እቺ ሴት ዝሙት ስትፈጽም ከሰው ጋር ነበር ከወንድ ጋር ነበር የፈጸመችው ወንዱን ግን አላመጡትም you see how we are so biased ሁለቱንም ነበር ማምጣት እኮ ወንዱ የት ሄደ ይዘዋት የመጡት ወንዶች አይደሉ ወንዱን አሾለኩት ስለዚህ እቺን ይዘዋት መጡና ጌታው እንግዲህ ተወግራ ትልልቅ ድንጋይ ይዘዋል ተወግራ ትሙት አሁን ማመጣላችሁ ኢየሱስ ክርስቶስ እንኳን በመድር ላይ በቆየበት ሰዓት በማንም ላይ አልፈርድም ነው ያለው ራሴን ጨምሬ አይደለም ማጣበታለሁ ስለዚህ ምንድነው አላቸው ይኸውልህ እጅ ከፍንጅ ዘናት መጣናሉ ጎንበስ አለና መጻፍ ጀመረ ይላል መጻፍ ጀመረ ጻፈና እንደዚህ ያለ እውነት ነው ህጉ እኮ ልክ ናችሁ አትዘሙቱ ይላል ስለዚህ ከናንተ መካከል በደለኛ ያልሆነ ኃጢያተኛ ያልሆነ እንዲህ አይነት ነገር ያልሰራ የመጀመሪያውን ድንጋይ ይወርውራል እንዲህ ያሉ ያው ላጥ ብለው ጠፉ ግብዞች አይደሉ ነግራችኋለሁ ግብዞች ይላቸዋል ውስጣቸው ከላይ ሲታዩ የሚያምሩ በቀሚስ ሲከፈቱ ግን ባዶች እንደተለሰነ መቃብር ናቸው ይላቸዋል መቃብር ወገኖች ሐውልት ሲከፈት ውስጡ የተበላሸ አጥንት የተበላሸ ሰው ነው ያለው ስለዚህ ጻፈና ሁሉም ጠፉ ሄዱ አለቁ ማን ቀረ ክርስቶስና ሴትዮዋ ቀሩ በዚህ ጊዜ ምን አላት አንቺ ሴት ከሳሾችሽ የት ሄዱ አይ ከሳሾችሽ የት ሄዱ ዛሬ ሁላችን ከሳሾች አይደለንም ወንድሜ ሁላችን ከሳሾች ነን we all are blamers we blame everybody በመድራችን ላይ ለወደቀው ችግር በመባገራችን በቤተክርስቲያን ለወደቀው ፈተና ሁሉ ጊዜ we blame somebody ወይ come on ያዳም ልጅ አይ ያዳም ልጅ ያው ያዳም ልጅ አይደለ የወደቀ አዳም ልጅ ምነው አዳም ነገር ያለበት ላይ እኮ አይደለም እቺ አንተ ሰጣን ሴት እቺ እኮ ነች አለ blame we don't take responsibility ኃላፊነት አንወስድም ጥፋቱ የኔ ነው አንልም አውጥታችሁ ጣሉኝ እንደ ዮናስ አንልም ጥፋት አንወስድም ቤተክርስቲያን ያለን ሰዎች ጥፋት አንወስድም መሪዎች ጥፋት አንወስድም የቤተሰብ ኃላፊ አባወራዎች ጥፋት አንወስድም ሁሉ ጊዜ we blame somebody alright welcome aboard ያዳም ልጅ ወንደና መጣ አዳም እንደዚህ አይደል ያደረገው ምነው አዳም ይለዋል እቺ ሴት አለ ምነው አንቺ ሴት እቺ እባብ እቺ everybody say we blame ስለዚህ እቺን ሴት መድኃኒዓለም ክርስቶስ ከሳሾች ሸታሉ እነዛ ሚከሱ እኛ እንደዛ ነን እኛ መክሰስ እኮ ነው ስራችን አሁን ክስም እኮ ደግሞ አንዱ እንደ የወሰነው ነው we blame ሀገራችን ለምን እንደሆነች እነ ከሌ ናቸው ሰሜኖች ናቸው ደቡቦች ናቸው ምስራቆች ናቸው አይደል ቀኑ ሙሉ ስንጮህ ምንለው my friend ይሄ ከምንም ነገር አያነጻንም the best thing responsibility ነው እኛም ጥፋት ነው በዚህ ውስጥ የኛም በደል ነው የኛም ኃጢያት ጭምር ነው ብለን አንወስድ ስለዚህ አይ ሰዎቹ የሉም ሄደዋል ሁሉ ማለት ጌታ ምን አላት እንግዲህ እኔም አልፈርድብሽ አይ ክርስቶስ እንኳን በስጋ በተመላለሰበት ዘመን ባንድም ሰው ላይ አልፈረደም ሌላ ልጨምርላችሁ ለምሳሌ አንድ ጀግና ወደ ክርስቶስ መጣና ጌታ ሆይ ወንድሜ ቤተሰቦቻችን ካለፉ በኋላ ውርሱን አላካፍልም አለኝ እባክህ ፍረድልኝ አለው እኔ በእናንተ ላይ ማን ሾመኝ ፈራጅ አድርጓል አይ ክርስቶስ እንኳን አልፈረደም በመድር ላይ ማን በእናንተ ላይ ንብረት አከፋፋይ አድርጎ ፈራጅ ነኝ ማን አደረገኝ አለ ክርስቶስ ሰማችሁኝ እኛ ግን ቀኑ ሙሉ ላይሰንስ የተቀበልን ይመስላል ቀኑ ሙሉ ስንፈርድ በወንድሞቻችን ላይ በሐሰት ስንመሰክር ወገኖቼ እግዚአብሔር ግን ምን ይላል እንዳይፈረድብህ አትፍረድ አያችሁ እኛ ዛሬ ወገኖቼ በእኛ ህይወትስ እኛስ ዛሬ በዚህ ዙሪያ ህይወታችን እንዴት ነው ሲታይ እንዳልኳችሁ መድኃኒት ያጣ ኃጢያት ይዘን ነው የምንዞረው መፍረድ የሚባል በሐሰት መመስከር የሚባል
መክሰስ የሚባል በተለይ የቤተ ክርስቲያን ሰዎች በመክሰስ እኛ አንደኞች ነን። ፋክት እኮ ነው። ሄዶም ሰውየው መመለስ ጸልዮ እንደ አባቶች እንደ ቅዱሳን አባቶቻችን ሄዶ ጸልዮ ሰውየውን ለመመለስ መሞከር ያለም እኛ ምን ተመችታለች። ዩቲዩብ ላይ ወተን እኮ አካኪ ዘራፍ ነው ምን ችግር አለብን? መምህር ከሌ ነኝ ይሄን የመጣሁበት እንግዲህ ከሌ የተባለ እንደዚህ ቀኑ ሙሉ ማይ ፍሬንድ እግዚአብሔርን ሰውን በመክሰስ ማስደሰት አይቻልም። ልንገር ትችላለህ። ዛሬ ዩቲዩብም ሱሙን ይሰጣል። ኢትስ ኦኬ ገስዋት ሁላችንም የዘራነውን እናጭዳለን። አንድ ቀን እናጭዳለን። አንድ ቀን አጭደን እንሸከመዋለን። መልካም የዘሩ መልካም ይሸከማሉ። ሲከሱ የኖሩ ደግሞ ከሳሽ። በነገራችን ላይ ከሳሽ አባት ማን ነው? እግዚአብሔር ሰውን አይከስም። የከሳሽ አባት ማን ነው? ሰይጣን። እኛ ለምን እንከሳለን? አባታችንን ስራ ነው የምናደርገው። ወንድሜ ስማኝ። ስለዚህ መድኃኒት ያጣ ኃጢአት ንስሐ የማያውቀው ኃጢአት ሰው ሁሉ እንደ መብቱ በሰው ላይ መፍረድን ያደርጋል። እግዚአብሔር ግን አትፍረድ። በነገራችን ላይ እንግዲህ ይህን ቃል ማን የተናገረው ብለን ብንል አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሌ ከሚጠፋ ምድር ቢጠፋ ሰማይ ቢጠፋ ይቀላል። ስለዚህ ምን አለን? ልጆች ስሙ አለን። እንዳይፈረድባችሁ አትፍረዱ አለ። በነገራችን ላይ ይህን ቃል ማንበብ የምትፈልጉ የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 ሉቃስ ወንጌል ምዕራፍ 6 ከቁጥር 41 እስከ 42 አንብቡ። ከራሴ አልጨምርም ወገኖቼ፣ ክርስቶስ ያለው ነው። ምን አለ? እንዳይፈረድባችሁ አትፍረዱ አለ። ቃሉን ላንብብላችሁ፣ ቢያንስ አንዱን ላንብበው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትፈርዱት ፍርድ ይፈረድባችኋል። በፈረዳችሁት ፍርድ እሱ ኬዝ ሆኖ ይቀርብና በእናንተ ላይ ይፈረዳል። በምትፈርዱት ፍርድ ይፈረድባችኋል፣ በምትሰፍሩት መስፈሪያ ይሰፈርላችኋል። የዘራችሁትን ታጭዳላችሁ። ኖ ዶንት ሜክ ሚስቴክ። እናጭዳለን። ስለዚህ እንደዚህ ይላል ቁጥር 3 በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? በወንድም ውስጥ እኮ ትንሽዬ ጉድፍ ነው ያለችው። አንተ ውስጥ ግንድ አለ፣ ግንድላ አለ፣ ምሰሶ ታውቃለህ? ፒለር አገር ቤት መሀከል ላይ ያቆሙታል። ቤት ጎጆ ቤት ሲሰራ እዚህም ቢሆን የትም ሀገር ምሰሶ አለ። ቤት ሲሰራ እዚህ ኮርነር ነው እንጂ የሚቀመጠው ዋናው ወፍራሙ እንጨት ማለት ነው ፒላር ምንለው። ስለዚህ አንተ ውስጥ ግን ትልቅ ግንድ ወይም ትልቅ ግንድላ አለ። ስለዚህ የወንድምህን ጉድፍ ለምን ትመለከታለህ? እንደዚህ ይላል በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣልህ እባክህ ፍቀድልኝ ትለዋለህ? እንዴት አይነት ነውረኞች ነን! እሱ እኮ ያለችው ትንጥዬ ጉድፍ ነች። ጉድፍ ትንጥዬ። ይሄ ግን ትልቅ ምሰሶ አለ ዓይን ውስጥ። ምሰሶ ዲዩ አንደርስታንድ? ትልቅ ምሰሶ ግን እሱ ከሰው እኮ በጣም እኮ ስለማያስብ ነው እንጂ ወንድሜ አይሰማም። በጣም ይቅርታ አይሰማም ነው የሚሉኝ። ስርጉት በጣም አመሰግናለሁ። እንግዲህ ማቋረጥ ግዴታ ነው የሚሆንብኝ የማይሰማ ከሆነ። በቃ እንግዲህ ሰላም ሁኑ። አይሰማም ብላኛለች እቴ። ሌሎቻችሁ እንደዛ ነው? ኦኬ። በቃ ማይሰማ ከሆነ ማይሰማችሁ ከሆነ እኔም ለምን እደክማለሁ? ስርጉት አንድ ጊዜ አረጋግጭልኝ። ቶታሊ አንቺ ጋር አይሰማም ብለሽኛል። ሌሎቻችሁ አይሰማችሁ ምልክት መስጠት አትችሉም? መልካም እንግዲህ ማይሰማ ከሆነ እዚህ ጋር ቆማለሁ። በሌላ ጊዜ እንማረዋለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። በሌላ ጊዜ እንማረዋለን። አይሰማም ስላሉኝ የግድ ማቆም ግን ሰላም ሁኑ።